ሰላም የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ ውድ ተመልካቾቻችን ዛሬ ከ1100 ዓመት በላይ ያስቆጠረ ጥንታዊና ታሪካዊ ገዳም እናስጎበኛችኋለን። እስከ ፍጻሜ አብራችሁን ቆዩ። ገዳሙ ኢነር አማኑኤል ይባላል። አጼ ሚኒሊክ፣ አባ ገዳ ጋሎ፣ አባ ወልደ ጭርቆስና ሸነን ታደለ በዚህ ታሪካዊ ገዳም ውስጥ ሰፊ ታሪክ አላቸው። የኢነር አማኑኤል ገዳም በጉራጌ ዞን ኢነር መገር ወረዳ ከዞኑ መቀመጫ ወልቂጤ ከተማ በስተምዕራብ 55 ኪሎ ሜትር ርቀት ላይ ይገኛል። በ842 ዓ.ም የዮዲት ጉዲት መነሳት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የፈተና ወቅት እንደነበረ የታሪክ ድርሳናት ያስረዳሉ። የኢነር አማኑኤል ገዳም ከዚህ ታሪክ ጋር የሚገናኝ ነው። የንግሥቲቱ የጥፋት ጉዞ ከአክሱም ወደ ጎንደር በሆነ ጊዜ አዝማች በለው ከአንዲት መቅደስ የነበሩ 3 ታቦታትን ማለትም ታቦተ አማኑኤል፣ ታቦተ ማርያምና ታቦተ ሚካኤልን በመያዝ ወደ ደቡባዊት ኢትዮጵያ ተጓዙ። አዝማች በለው ታቦታቱን ይዘው በተለያዩ አካባቢዎችም አርፈዋል ይባላል። ለአብነት ያህል በጅማ ዞን ኦሞናዳ ወረዳ ካምባታ ወላይታ፣ በመጨረሻም የጊቤን ወንዝ በመሻገር ኢነር ቆላ ላይ ከተሙ። የአዝማች በለው ቤተሰብ በአካባቢው እየተዋለዱ ቤተክርስቲያንን እያገለገሉ ክርስትናን እያስፋፉ ኖረዋል። ኢትዮጵያዊ ጻዲቅ እስከ አቡነ ተክለ ሃይማኖት መምጣት ድረስ ትልልቅ ሥራዎችንም አከናውነዋል። ታላቁ ኢትዮጵያዊው ብርሃን አባ ተክለ ሃይማኖት በኢነር ገዳም 3 ዓመት ከ6 ወር እንደተቀመጡ ታላላቅ ሥራዎችም እንደሰሩ ዛሬ ድረስ በገዳሙ ቅጥር ግቢ ውስጥ የሚገኝ ትልቅና ውስጡ ክፍት የሆነ ዋርካ ውስጥ የእርሳቸው ባሕት እንደነበረም ይነገራል። ዛሬም ድረስ ይጎበኛል። ኢነር ምድር በርካታ ቅዱሳን አባቶቻችን የረገጧትና የባረኳት ምድር ናት። ከዚህ በኋላ በ13ኛው መቶ ክፍለ ዘመን አጋማሽ አቡነ ዮሴፍ ዘኢናርያ ወደ ኢነር ምድር መጡ። መላኬ በሚባል ስፍራም ዋሻ በመመስረት 30 ዓመት አገልግለው በዚህ ገዳም አርፈዋል። ቤተ ክርስቲያን አገልግሎት የጀመረችው በ888 ዓ.ም ሲሆን ወደ ገዳምነት ያደገው በዚህ ቅዱስ አባት በአቡነ ዮሴፍ እንደሆነ ይነገራል። ከዚህ መነሻነት የገዳሙ ጥንታዊ መቅደስ በስማቸው ተሰይሞም ይገኛል። በ16ኛው መቶ ክፍለ ዘመን የአህመድ ግራኝ ዘመቻን በመሸሽ የአማኑኤል ታቦትና የገዳሙ መገልገያ ንዋያተ ቅድሳትን አዝጋትር በሚባል ዋሻ አገልጋዮች ምዕመናን ሸሽገው እንደነበረም ይነገራል። በገዳሙ ጥንታዊ መስቀሎች፣ የብራና መጻሕፍት እንዲሁም ሌሎች ንዋያተ ቅድሳትና ታሪካዊ ቅርሶች ይገኙበታል። ዛሬ ላይ በገዳሙ ቅጥር ግቢ ውስጥ 3 አብያተ ክርስቲያናት ያሉ ሲሆን ባጸዱ ዕድሜ ጠገብ ዛፎችም ይገኙበታል። ይህ ስፍራ ማራኪ፣ መንፈሳዊ፣ ሕይወትን የሚያድስ ትልቅ ስፍራ ነው። ከ888 ዓመት ጀምሮ እስከ ዛሬ ድረስ የታሪክ ጉዞ የተጓዘችው የኢነር አማኑኤል ገዳም ዛሬም ላይ የቀደሙ አባቶች ፈለግ በመከተል በአብነት ትምህርት ቤት ትውልድን በመቅረጽ ትላልቅ ሥራ እየሠራች ትገኛለች። ይህንን ዘመን አይሽሬውን ታሪክና ቅዱሳን አባቶቻችን ያረፉበት ድንቅ ቦታን በመርገጥ የበረከት ተሳታፊ ትሆኑ ዘንድ ቤተ ክርስቲያናችንን ጥሪዋን ታስተላልፋለች።